የሰማሽ ነው እኮ ዝም በይ ምን ነገር እንኳን ተናግኛለሽ ትክክለኛ ሰርግ ነበር ሰርግ አዎ እኛ ዞር በይ በእናትህ ታረዳኝ ያለውን ነገር እየነገርኩ አይደለ እኔ ልገልጽ ፈለኩም እኔ እና ምን አባሽ ታረጋኝ ይፈልግ አላደረኩክም አይ ምን ግርግር ሲወከበው ምናምን ካሜራው ምንድነው ሙሉውን አርጋ ምግቡንም ሁሉንም ሙሉ ነገሮችንም አስተካክለ ዳረችኝ እሷን አንተ ወዲያው እኮ ነው አልቆየክም አይደል ያለው ነገር አለ ለምን ከዚህ ቤት አልወጣሽም አገባሽ አይደል ስለዲና ጠየቀኝ ዲና ነገር አወራውክ አንቺ በዚህ ልክ ነው የሚሸጪ ለምንድን ነው እኔ አልሸጥኩክም ይሄን ስልክ በደንብ ፈትሹት ለምንድን ፈትሹ መፈተሽ ስላለበት ዳይሬክት አርጋበት ያንተ የምትፈልገውን የምትወደውን ነገር አርጋ እንዳቀርብልህ ያደረገችው ምን ያልከፈለች 700 ሺህ ዞር በይ ከላይ ላይ ከእናንተ ይሄ ፎቶ የእናንተ ፎቶ አይደለም ምንድነው ቁጭ በይ አሪንም ቆይ መጀመሪያ ሱቅ አንተ ተመለሽ ወዴት ነው ተመለሽ ባለፈው የሰርጉ ነገር አንተ እንድትሞት የታቀደ ነገር ነበር እኛ ስለሱ የምናውቀው ነገር የለም ሚዜና አሁን ለምሳሌ በጓደኝነት ልትሆን ትችላለህ በተለያየ አጋጣሚ ልትሆን ትችላለህ ይቀመር አይቀመርኛ ምን አገኛ ሲጋቡ ነው እንጂ ምን እናውቃለን እየሰማሽ ነው አንቺ እየሰማሽ ነው ይቀመር አይቀመር ወዴት ሄድ ወሬ የማውቀው ነገር ከቤት ሲወጣ ብቻ ነው ቆይ ምንድነው የምትለው ሰርጉ የዘመደ ሰርግ አይደል እንዴ ካንተ በለኛ ልናውቅ አንችልም ሰው እዚህ ጋር እኮ በቃ በሬ እጅ እንደሞተ ሰውየው ማለት ነው ቀለበታቸው ምናምን አስወልቃ እንዲገደሉ ወይም በቃ ለነሱ መስጠት ነው እዛ ኢቭን የዛን ጊዜ በነበርኩበት ሰዓት እነሱ ቤት በገባኝ ጊዜ ደና አልነበርኩም ማለት ይቻላል ራሴን አላቀም ነበር ታስቀምጩ ምን ይፈጠራል ከዛ እኮ ተወስደዋለሽ መልሰሽ እኔ እኮ አልወስድብሽም ካላመንሽኝ ገንዘቡ ላጨምርልሽ ከዛ ማህበረሰብ ጋር ግዴታ ቀለበቱ አስፈላጊ ነው ያ ቀለበት ወለቀ ማለት ያለ ነገር ተቋረጠ እንደማለት ነው አልፈልጋችሁም ልክ እንደማለት ከዛ ምንም ማድረግ አልችልም አክስቶቼ ናቸው ፈራቸዋለሁ ከልጅነቴ ጀምሮ አባቴ ብዙ ላይ ባይኖርም ተሰድጉኝ የነበሩ ሰዎች ናቸው በቃ እሺ ብለን እመቴ ሄድን ቀለበት አሰርኩኝ የዛን ጊዜ ላይ ምናምን ነበር ቀለበት ነበር እሺ ምንድነው ያ ቀለበት አግብተሻል እንዴ ምናምን አይ አላገባም ያኔ ነገርኩሽ ነገር አልነበረም ስለ ባህላችን ከገጠር ከምናምን እንደዚህ ምናምን እያለች ያመጣች የኛን ጎሳ አባላት የት እንደምታደርጋቸው እንደማይታወቅ ያኔ ሙሉን ነገር ያወቀች መምጣት ፈለገች ስለ ቀለበቱ ደግሞ በጣም ብዙ ነገር እንደነግራት ፈለገች እነዛ ሲገሉን ከገደሉን በኋላ ምንድን ነበር ቅድም ስንት የነበረው ደማችንን ይቀባባሉ በቃ በአመት በሞላ ወይ 3 አመት ሲሞላው ይታረድለታል በቃ ያው እንዳሰብነው ሆነልን እሱም ሰከረ ከዛም በኋላ እኔም አብረው ሰኛውና ያን ቪዲዮ ቀረጽ ነው ማለት ነው የኔም ማማለል ቀጠለ ዋናው ነገር እሱን ማጥመድ ነው እንደሱ ሐሳብ ማለት ነው ትውጣ አድራሻ ጽፋላችሁ ነው ትውጣ ምን አይነት አድራሻ ሰምቻታለሁ ምን ነበር ስትለኝ ነበር ጣሊያኖች ከዚህ በፊት ያቀበሩት ሀብት ነበር የምትለውና ከዚህ በፊትም እነሱ ያን ፕሮፖዛል ስራዩት እስኪ ቆይ ምን አስባ ነው እስኪ ትግባሉ እነሱም ማለት ይሄ ያስገባችሁ ነገር ትንግርት ሆኖባቸዋልና ይሄ ልጅማ ቆይ ወይ ሰባብሬ ነው ማስቀመጠው ወይ ማርጄ ነው መደፋው ምናምን ትል ነበር በቃ ሉላ ያላት ጥላቻ በቃ እኔ አንዳንዴ ይገርመኛል ገረመው ከእናንተ ጋር ነው የሚሰራው አዎ አንዳንድ ነገር ላይ እንዲ ሐሳቦች ምናምን ተግባር ላይ ባይሳተፍም ግን እንዲ መኪና ሲያስፈልገን ምናምን ይዞ ይመጣና ያደርሰናል ሰው እንዳይን ምናምን ምን አይነት ሰዎች ናቸው እነዛ ሰዎች ስትነግርሽ ምን አይነት ሰዎች ናቸው ነው የምትልሽ በቃ ነጋዴ ናቸው ኦቃ ከክፍለ ሀገር የሚመጡ ለኮንስትራክሽን በሚል ሐሳብ ያ ነገር ይቆፈራል ማዕድኑ ይወጣል ከዛ
እናንተ 50-50 እንካፈላለን ነው ሐሳቡ ማለት ነው። ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አሊያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እሺ እንግዲህ ውድ ቤተሰቦች ያው ደርሰናል። ቤት ውስጥ ማንም እንደሌለ ነው የተነገረን። ምክንያቱም ጎረቤት ያው ስለሚያውቁኝ ስመጣ ምናምን እንደሌለች ወደ ሱቅ እንደወጣች ነው የተነገረኝ። ነገር ግን ያው መግባት ስላለብኝ ገብቼ እጠብቃታለሁ። እዚህ ቆርበ ሱቅ እንደወጣች ነው የተነገረኝ። እስኪ አረፍ እንበልና ያለው ነገር እናያለን፣ እንጠብቃታለን። እሺ እንግዲህ ውድ ቤተሰቦች ያው ዛሬ የመጣሁበት ቤት በደንብ ለማስረዳት በደንብ ለማብራራት ያክል እስከዛሬ ነገሩን ዝም ብዬ ነበር ማለት ነገሩን ደብቄ ነበረ። ሆን ብዬ ነው ነገሮቹን የደበኳቸው። ምክንያቱም ሙሽራዋን አውቃታለሁ። የዛን ቀን እኔ ሰርጓን የሄድኩት ሙሽራ በደንብ ነው ማውቃትና እንዳስታወስኳት እንዲታወቅ አልፈለኩም። ምክንያቱም እንዳስታወስኳት እንዲታወቅ ካረኩኝ በሚዲያ ላይ ካወጣሁት ይቺ ሴትዮ ትሰውራታለች። ያንን በመፍራት እንግዲህ በውስጤ ይዤው ሙሽራን እንደማያውቃት ነው እንኩት። ዛሬ ሙሽራዋ ቤት ነው ያለሁት። ቀጥ ብዬ ነው የመጣሁት። ግቢ ራሱ ያው እንደነገርኳችሁ ስገባ ያቁኛል። ስለሚያቁኝ እሷ ሱቅ እንደወጣች ነው የነገሩኝ። ሱቅ ወጣ ብላለች ምናምን አሉኝ። ያው ዝም ብዬ በሩን ከፍቼ ገብቻለሁ፣ ክፍትም ስለነበረ ማለት ነው። ስለዚህ በደንብ የማስተዋውቃችሁ ይሆናል፣ ማንነቷን የምነግራችሁ ይሆናል። ይቺ ልጅ ስትመጣ ስለራሷ ትናገራለች። በጣም ነው የሚገርመው። ማለትም ከኔ ጋር በጣም ክሎዝ ነው፣ በጣም ቅርርባለን ከኔ ጋር ከሙሽራዋ ጋር ማለት ነው። እንዴት ነው የምንቀራረበው? ምንድነው የሚያቀራርበን? ያው እሷ ከመጣች በኋላ ከራሷ አንደበት የምንሰማው ይሆናል ምንድነው የሚያስተዋውቀን የሚለው ማለት ነው። ስለዚህ ውድ ቤተሰቦች የትም ቦታ ሳትሄዱ እስከ ፕሮግራም የፍጻሜ ድረስ ቆይታችሁ የሙሽራዋን መልስ እንድትሰሙ እጋብዛችኋለሁ። አዲሱ ናችሁ ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ፣ ሼር እያደረጋችሁ ለብዙ ሰው እንድታደርሱለት ብዙ ሰው እንዲማርበት እፈልጋለሁ ማለት ነው። ውድ ቤተሰቦች ሁልጊዜም ከጎኔ ስለሆናችሁ ከልብ 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 አድርጌ አመሰግናለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። መልካም ቆይታ። ይመስለኛል። ሰላም። ምንድነው የሁሉ ግርታ የሁሉ ካሜራ ምናምን ምንድን ነው የተፈጠረ ነገር አለ? ምን እንዲፈጠር ፈልገሽ? አይ የሆነ ግርግር ወከባው ምናምን ካሜራው ምንድን ነው? ምን ነው? እኔ የምሰራውን ስራ አታውቂም? የምትሰራውን ስራ ካለውና ካሜራው እነዚህ ሰዎች ምንድን ናቸው? ይሄ ሁሉ ወከባው። እስኪ መጀመሪያ ተረጋጊ። እንዴ ምንድን ነው የምረጋጋው? ቤተሰብ ብለህ ገብተህ ካሜራ ምናምን ደቅነ ተረጋጊ ማለት ነው። ተረጋጊ። ለምን የምረጋጋው? እንዴ ሌላ ጊዜ ብቻ ነው የመጥቼ ማቆም ነው እዚህ ቤት የፈለገ ይሁን እንደዚህ ካሜራ ደቅነ ምን ብለህ ምንድን ነው? ካሜራውን ስላስፈለገኝ ነው። አይ እንደዚህ ብሎ ነገር የለም። ለምን ደሞ መቀመጠው ሲጀምር ያለው ነገር እንዴ? አልቀመጥም። ቤቴ ገብታችሁ እንደዚህ አይነት ነገር አለ እንዴ? እባክሽ ዛሬ ነው ቤቴ ገብታችሁ ሁሉ ነገር የሚፈጠር ነገር አለ። እዚህ ቤት ነው አዲስ ነው እንዴ? ቢሆንስ አዲስ ባትሆንስ ካሜራ ደቅነ ይሄ ሁሉ ሰው ከውጭ ጀምሮ ያለው ሰው ምንድነው? አትንጫጭ፣ ተረጋጊ እንዴ። ለምን ያረጋጋው? ላውራሽ ስለፈለኩ ነው። ተረጋጊና እናወራለን። በቃ አልረጋጋም። ካሜራ ሲጋር ደቅነ ሰዎችን በግድ ጎትታ ችግር ውስጥ መግባት እንደማልፈልግ ታውቂያለሽ እኮ። እኔም ችግር ውስጥ መግባት አልፈልግም። ተረጋጊ፣ ራስሽን አረጋጊ። እሺ ካሜራውን አስተካክል፣ ላይቱን አብሩና እንጀምራለን። እሺ እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ መሄድ ያለብኝ ቦታ እንግዲህ ተገኝቻለሁ። መድረስ ያለብኝ ቦታ ላይ ደርሻለሁ። ይህንን ነገር ዛሬ ለመናገር የፈለኩበት ምክንያት አለኝ። እኔ በጣም ማለት እንዴት ብዬ እንደምነግርሽ አላውቅም። አጠገቤ የምትገኘው እኔ በጣም በሚገርም ሁኔታ ነገሮችን ሆን ብዬ በውስጤ ይዤ ነበር ቁጭ አልኩት። ምክንያቱም እኔ ነገሮችን እንዳስታወስኩ ሙሉ በሙሉ ሁሉ ነገር እንዳስታወስኩ እንዲታወቅብኝ አልፈለኩም ነበር። ይኸውልሽ ዛሬ ከአንቺ ጋር ማውራት የምፈልገው ትልቅ ነገር ነው። ማለትም እኔና አንቺ በደንብ እንተዋወቃለን፣ በደንብ እንግባባለን አይደለ? እሱን ልክ ነህ። በጣም ጥሩ። ማለት
ቤተሰብንም ጭምር ነን፣ እንተዋወቃለን፣ እንግባባለን ስል እንደዚህ በኖርማል ትውውቅ ምናምን ሳይሆን ቤተሰቤ ነች፣ የኔ ዘመዴ ነች። ዝምድናችን ምንድነው? ያው እሱን በሂደት ከራሱ አንደበት ትሰሙታላችሁ። ከዛ ባሻገር ደግሞ የተፈጠረው ነገር የሆነው ነገር እንዴት ተፈጠረ እንዴት ሆነ ይህንንም ነገር ደግሞ እሷ ራሷ የምታስረዳን ይሆናል። ስለዚህ ይኸውልሽ መጀመሪያ ምንም ሰጣ ገባ ውስጥ መግባት አልፈልግም ካንቺ ጋር፣ ምንም ጭቅጭቅ ምንም ክርክር ውስጥ መግባት አልፈልግም ካንቺ ጋር። ልክ እንደ በፊቱ እንደምንስማማው በፊት እንደምንዋደደው እንደ ቤተሰብ እንድናወራ ፈልጋለሁ ዛሬ ካንቺ ጋር። ግልጽ ነኝ? በጣም መልካም። መጀመሪያ ስምሽን ለተመልካች እንድንነግሪኝ እፈልጋለሁ። ከዛ በኋላ ከአክስቴ ጋር ምን አይነት ዝምድና እንዳለሽ፣ ያው ከአክስቴ ጋር ያለሽ ዝምድና ትነግሪኝ፣ በዛው የኔንም ከኔ ጋር ምን አይነት ዝምድና እንዳላትም ጭምር ነው የምትረዱት ማለት ነው። ስለዚህ ይሄን ነገር እንድነግሪኝ እፈልጋለሁ። እሺ፣ ቤዛ እባላለሁ እና ከአንተ ጋር ደግሞ ያለኝ ዝምድና ያው ከቤተሰብ ባለፈም እንደ ወንድምና እንደ እህትም ነን። ከቤተሰብ አልፎ በብዙ ነገር ከጎኔ ነበርክ እና የአክስትክ ልጅ ነኝ። ከዚህ በዘለለ ያው እንደ ቤተሰብ ብቻ ከዛ በላይም ነን፣ ከቤተሰብ በላይ ነን። ያለው ነገር እንደ ወንድም እንደ እህት ያለውን ችግራችንን የምናወራ ሰዎች፣ ሲከፋኝ ስደሰት ማናገር ሰው ነው። በነገራችን ላይ አክስት ልጅ ነኝ ስትል አሁን ራሷን ዲና በሚል ስም የምትጠራው አክስቴ ልጅ አይደለችም። ያው እንግዲህ ውድ ቤተሰቦች የአክስት ልጅ ነኝ ስትል የራሷን ዲና እያለች የምትጠራው አክስቴ የእሷ ልጅ ሆና ሳይሆን እንደውም የእነሱ የአክስት ልጅ ነች፣ የእኔ ሳይሆን የእነ አንዳርጋቸው የአክስት ልጅ ነች። ማለትም የአባቴ አክስት ልጅ ነች ማለት ነው። ግን ያው ላለመራራቅ ሲባል እንደውም እሷ ነች ለኔ እንደ አክስት የምትሆነው፣ ግን ያው እንደ እህትና እንደ ወንድም ነው የምታየው። የእሷም እንግዲህ እናት ለአባቴ አክስት ነበረች። መልካም ሰዎች ናቸው፣ ጥሩ ሰውንም ነበረች። በሰዓቱ የተፈጠሩ ነገሮች አሉ፣ ብዙ ነገር አሳዮች ቅድም ስትናገር ነበር። ማለት ሲከፋኝም ማማከረህ የሆነ ነገር ሲቸግረኝ ወደ አንተ የምመጣው ምናምን ብላለች። እነዛ ነገሮች እናነሳቸዋለን። እንዴት ነው እኔና ሰው የምንቀራረበው የሚለውን በደንብ እናወራለን። እስኪ ከአክስቴ ጋር የነበራችሁ ቀረቤታ ምን ይመስል ነበረ? ስለ ቤተሰቡ ንገሪኝ እስኪ፣ ስለ እናትሽም ጭምር። ያው እናቴ ሲጀምር በህይወት እንደሌለች ታውቃለች። ከዲና ጋርም የነበረን በቃ እንደ እናትና እንደ ልጅ ነን፣ እንደ እናትና እንደ ልጅ ነን። ያው እናቴ በሌለችበት ሰዓት ላይ እንደ እናት ሆና ብዙ ነገሮችን ገበናዎችን ብዙ ነገር ሸፍናልናለች። ያው አባቴም እንደሆነ ከእጅ ወደ አፍ ነው፣ ጥሩ ስራም የለውም። በፊት እሷ በነበረችበት ሰዓት ላይ እንኳን ደህና ስራ ነበረው። እሷ ከሞተች በኋላ ያለውም ደግሞ ያው እኔም ተምሬ ደህና ስራ አላገኘሁኝም እንደምታውቀው። እሱም ከእጅ ወደ አፍ ነው፣ የረባ ስራ የለውም። ያገኘውን የዕለት ስራ ነው የሚሰራው። ዲና ደግሞ ለእኛ እዚህ ጋር በጣም ብዙ መስዋዕትነት አድርጋለች። በምግብ ባልነበረን ሰዓት በቃ እንዴት ነው ቸግሮን በነበረ ሰዓት ላይ እሷ ናት ከጎናችን የነበረችው። ብዙ ነገሮችን ብዙ መስዋዕቶችን ከፍላልናለች ለኛ እንዳንራብ ምንም እንዳናጣ በቃ እንዳይቸግረን ነው ያኖረችን ዲና ናት። ያለውንም ነገር ይሞላችልን። ማዘር ከሞተችን በኋላ ያለውን ከቨር ያደረገችን ሙሉ ትምህርቴን ተመርቄ ስራ አጥቼም አንተን እንደምጠይቅክ እንደነበር ታውቃለህ። ያው ከሷ ጋር ባለው ሰዓት ላይ እየሰራው የማገኘው ብር አሪፍ ስለነበረ ስራውንም እየሰራው አልነበረም። ያው እሷ የምትሰጠኝ ብር ከስራው ጋር የማይመጣጠን፣ ስለዚህ ስራውን መፈለግ አቁሜ እሷ በምትደግፈኝ ነው እንግዲህ ያለሁት። ማለት ያው ለምንድን ነው አክስቴ ራሷን ዲና ብላ መሰየም የፈለገችው? እሱን እንኳን የሆነ ጊዜ ምን ራሱ እንደዚህ ጠይቂያት ነበር ባይገርምክና የመታወቂያ ስሟ ሌላ ነው፣ ግን በብዛት አሁን ላይ እየተጠቀመችበት ያለው ዲና ነው። ያው ጓደኞቿ እንዳወጡላት አይነት አድርጋ ነው የነገረችኝ።
አብሮ አደጎቿ ምናምን ይህን ስም አውጥተውላት በዚህ ስም ነው በቃ እየተጠቀመችበት ያለችው እንጂ ለምን እንደፈለገችው በምን ሁኔታ እንደሆነ ግን አላውቅም። ይሄንን ነግራኛለች። ስለዚህ ጓደኞቿ ያወጡላት ስምን ነው የምትጠቀመው። የመታወቂያ ስሟን ተማን ነው እናትና አባቷ ያወጡላት አያቶቻችን ያወጡላትን ስም ተማን ነው። እሱ መታወቂያ ላይ ያለው ስሟ ሌላ ነው ሲጀመር። በዲና ነው እየተጠቀመች ያለችው። እኮ ይሄ ነገር ለምን እንደዚህ መጠቀም እንዳስፈልጋት ነው ግራ እየገባኝ ያለው። ስጠይቃት ጊዜ ይሄንን መልስ ነው የሰጠችኝ። ጓደኞቼ ያወጡልኝ ስም ነው ስለወደድኩትኝ ነው በዚህ የምጠቀመው ነው ያለች። ጠለቅ ብላ ለማብራራት ራሱ ይሄንን አልፈለገችም ለኔ። እሺ ያው እንግዲህ እናውቃለን ማለት ቤተሰቡ ትንሽ ችግር ላይ ነው። ይሄ ቤተሰብ ማለትም እናታችሁን ካጣችሁ በኋላ እናትሽን ካጣሽ በኋላ ከባድ ችግር ውስጥ ገብታችሁ ነበረ። በሚያስፈልገው ነገር በጠቅላላ ራሱ እኔ በተወሰነ መልኩ ያቅሜን ደግፍሻለሁ አይደለ? ማድረግ ያለብኝን ነገር በጠቅላላ አድርጌያለሁ ማለት ያው የሰው ልጅ መሰረታዊ ነገሩ ፍላጎት ብዙ ነው እና እኔ ሁሉንም ነገር ደግሞ ያንን ማለት ሰው ያቅሙ ነው እንጂ የሚያደርገው ሁሉ ነገር ላይ አሟላ ይችላል። የሰው ልጅ ደግሞ ፍላጎቱ ብዙ ነው እንደነገርኳችሁ። የዚህም ቤት ፍላጎት ደግሞ ወይም ደግሞ የእነሱ ፍላጎት እንግዲህ በስቶ ሊሆን ይችላል። ከአክስቴ ጋር በጣም ጥብቅ የሆነ ቁርኝነት ውስጥ የገቡት ከአክስቴ ጋር ከመቆራኘታችሁ ባሻገር በተለይ ከአንቺ ጋር ያላችሁ ግንኙነት ከአንቺ ጋር ያላችሁ ቀረቤታ እላፊ ከመሆኑ ባሻገር ሰርግሽንም ደግሳለሽ ነበር አይደለ? ደግሳለኝ ነበር። እሷ ናት ሙሉ ወጪውን ሸፍና የደገሰችልኝ። እኔ እስካሁን ማለት ከጸበል ከተመለስኩ በኋላ ስሰራ ቪዲዮ ስሰራ ሚዜዎቹንም ሄጄ ሳናገራቸው ሙሽራ ማን እንደነበረች ያልተናገርኩት እሷ አውቃ አንቺን እንዳትሰውሪ ስለፈለኩ ነው። እንዳላስታወስኩሽ አንቺ እንደሆንሽ እንዳወቅ እንዳታቅ ፈልጌ ነው እስካሁን ሚዲያ ላይ የማላነሳው። ምክንያቱም ሚዲያ ላይ እሷ እንደነበረች ሙሽራ ባነሳው ኖሮ እኔ የተገኘሁበት ሰርግ እሷ እንደሆነች ባነሳው ኖሮ ሚዲያ ላይ አክስቴን ነገር ታየዋለች፣ የፈጠነ እሷን ትሰውራታለች። ይህንን ነገር በውስጤ ይዤ ዝም አልኩኝ። ዛሬ ጊዜው ደርሶ እንግዲህ ሚዲያ ላይ ይዤ መጥቻለሁ። አንቺንም አግኝቼሻለሁ። እስኪ ስለ ሰርግሽ ንገሪኝ። ስለ ሰርጉ ምን ልንገርህ? ያለውን ነገር ስለ ሰርጉ። ምን አይነት ሰርግ ነበረ ሰርግሽ? ያው አሪፍ ከሚባለው ሰርግ አንዱ ነበር። ሙሉ ወጪውን ምንም የቀረ ነገር አልነበረም የተሟላልኝ። ሙሉ ወጪውን አርጋ ምግቡንም ቬሎንም ሙሉ ነገሮችንም አስተካክላ ዳረችኝ እሷ ናት። ምንም የጎደለ ነገር የለም ማለት ትክክለኛ ሰርግ ነበረ ሰርግ? አዎ ይኸውልሽ እኔ ከአንቺ ጋር መጣላት አልፈልግም። በነገራችን ላይ ግጭት ውስጥ መግባት አልፈልግም። ስለዚህ ነገሮችን በተክላላ በእውነተኛነት በትክክለኛነት መንገድ እንድትነግሪኝ ነው የምፈልገው። ነገርኩ እኮ ያለውን ነገር ስለ ሰርጉ ጠየቀኝ። ሰርጉ ሙሉ ትክክለኛ ነበረ። ማነው ውሸት ነው ያለክ? ሲጀምር ሰርጉ ትክክለኛ ሰርግ ነበር። በስነ ስርዓት ነው የተደገሰው። አይተካል። የመጣውንም ሰው አይተካል። ያለውንም ድግስ ሁኔታዎችንም ሁሉንም ነገር አይተካል። እንግዲህ ታዲያ እንዴት ነው ይሄ የውሸት ሊሆን የሚችለው? ስለዚህ ያገባሽው ትክክለኛ ማለት ትክክለኛ ጋብቻ ነበር ነው? አዎ። ታዲያ ባለቤትሽ የት ነው? አለ። ለምን ከዚህ አልወጣሽም? አንተ ወዲያውኑ እኮ ነው የሄድኩ አልቆየክም አይደል? ያለውን ነገር ለምን ከዚህ ቤት አልወጣሽም? አገባሽ አይደል? ካገባሽ ለምን ወደ ባለቤትሽ ጋለች? የሆኑ ነገሮችን እስከምናስተካክል ድረስ ነው። ምን አይነት ነገሮችን እስከምታስተካክል? በቃ መስተካከል ያለባቸው ነገሮች እስከምናስተካክል ድረስ አልወጣሁም እንጂ ጋብቻው ሲጀመር ሪሌ ነበረ ነገር። ካልተስተካከለ ለምን አገባሽ? አገባው። ከዛ በኋላ ቤት ሊያስፈልግ ይችላል፣ እቃ መሟላት ሊያስፈልግ ይችላል። ለዛ እዚህ ቁጭ ብያለሁ እኮ። እነዛ ነገሮች ሳይሟሉ እነዛ ነገሮች ሳይዘጋጁ እንዴት ወደ ትዳር ይገባል? ሲጀመር ቤት ሳይዘጋጅ የሚያስፈልግ የቤት እቃዎች ምናምን ሳይሟላ ምን የሚያጣድፍ ነገር ኖሮ ነው?
በቃ ያ ነገር መደረግ ነበረበት። ፕሮግራም መሆን ነበረበት። ፕሮግራም ሆነ። ምክንያት በቃ ምክንያቱን ምን ይሰራላል እንዴ ብዬ አላብራራውም ማለት እንዴ ነገርኩህ ያለውን ነገር ትክክል እንደሆነ እየተደረገ ያለው ነገር ምን እንደሆነ ነገርኩህ አይደል? የውሸት ትዳር ነው አልክ። የውሸት ትዳር እንዳልሆነም ነገርኩህ። ሌላ ምን የሚያስፈልግ ነገር አለ? ለምን ታዲያ ምንም ነገር ሳይሟላ ምን አስፈልጎ ነው ተጣርፎ እንደዛ ልታገቢ ይቻልሽው? እንዳጋጣሚ ለስራ ጉዳይ ሌላ ቦታ ይር ስለነበር ይሄ መሆን ስላለበት እና ሲመለስ መሆን አይችልም ነበር። አስቸኳይ መሆን ነበረበት እኮ። ምክንያቱ አስቸኳይነቱ ምክንያት ንገሪኝ እስኪ አብራ ግልጽ አድርገሽ ንገሪኝ። በዚህ ምክንያት አስቸኳይ መሆን ነበረበት ወይ? አስቸኳይነቱ ለኛ ሚስጥር ከሆነስ ለአንተ ምን ነገር የሌለበት ከሆነስ ይሄ የግል ሚስጥር ከሆነስ ታስገድደኛለህ? የግል ሚስጥርሽ ከሆነስ ነው? አዎ የግል ሚስጥር ከሆነ ታስገድደኛለህ? በቃ ይሄ መሆን ስላለበት ጋብቻው መሆን ስለነበረበት። የግል ሚስጥርሽ ነው ወይስ ያንቺና የዲና ሚስጥር ነው? የግል ሚስጥር ነው አልኩህ። በቃ ማግባት ስለነበረብኝ በሰዓቱ መሆን ስለነበረበት ተደረገ። በቃ ቤተሰብ ስለሆንክ ጠራውክ። እሱንም አልቆየክም ሄድክ። አንቺ አልጠራሽኝም ሲጀምር። እንደፈለክ ልታስበው ትችላለህ። የጠራሽኝ አንቺ አይደለሽ። እንደፈለክ ልታስበው ትችላለህ እኮ። የጠራችኝ ያቺ ነቀዘኝ ሴትዮ ነች። ነገርኩህ እኮ በቃ ያለውን ነገር የጠየከኝን ነገር ነገርኩህ አይደል? እሺ እነዛ ሚዜዎች ከየት የመጡ ናቸው? ያንቺ ሚዜዎች የነበሩት ሚዜዎች ናቸው እኮ። የት ነው የምታውቂያቸው? እንዴት ነው የምታውቂያቸው? እንደዚህ ምን ተዋወቃቸው? ሰው ሚዜውን ሲያደርግ የሚያውቀውን ሰው አይደል ሚዜ የሚያደርገው? እንዴት ነው የምትተዋወቁት ነው? በምንተዋወቀው እንተዋወቃለን። በቃ በሆነው ነገር ሆነ ተዋወቅን። ሚዜዎቼ እንዲሆኑ ፈለኩኝ፣ ያደረኳቸው ሚዜዎች። ጓደኞች ናቸው? አዎ የቅርብም ባለላቸው ጓደኞቼ ናቸው። በጣም ጥሩ። እነሱ ደግሞ እንደተናገሩት ከሆነ ሁለቱ ራሱ የሚተዋወቁ ሰዎች እንዳልሆኑ፣ ጭራሽ ደግሞ አንቺን አያውቁሽም። እንዴ ዲና ከፍላቸው ሚዜ እንዳደረገቻቸው ተናግራለች። ሲጀመር የነገሩክ ነገር የማይመስል ነገር ነው። ዲናም የከፈለቻቸው ነገር የለም። እንዴ ሲጀመር አክብሬ ስለጠራውክ ነው እንዴ ያለውን ነገር። ሲቀጥል ካሜራ ደቅነህ ይሄንን ሁሉ ነገር መጋጋታ መፍጠር እኮ አስፈላጊ አይደለም። ያለውን ነገር ሲጀመር በስነ ስርዓት እያስረዳውክ ነው። እና ምንድነው አስፈላጊ? ምን ነው አስፈላጊ? በቃ ያለውን ነገር ነገርኩህ አይደል እንዴ? ምንድነው እያስረዳሽኝ ያለሽው? እንዴ የሆነውን ነገር ነገርኩህ። ስለሚዜዎቹ ጠየቀኝ፣ ስለሚዜዎቹ ነገርኩህ። ስለ ዲና ጠየቀኝ፣ ዲናን ነገር አወራውክ። አንቺ በዚህ ልክ ነው የሚሸጪኝ? ለምንድን ነው? እኔ አልሸጥኩክም፣ ልሸጥህም አልችልም። ለአንቺም ለቤተሰብሽም የሚያስፈልጋቸው ነገር አላደረኩም? አላደረክም አላልኩክም እኮ። በጣም ብዙ ነገር አድርገህልኛል። በጣም ብዙ ነገሮችን እንዳስተካከል ረድተኸኛል። ታዲያ ለምንድን ነው ከዛች ሴትዮ ጋር ተመሳጥረሽ? ከዛች ሴትዮ ጋር ምንም የተመሳጠርኩት ነገር የለም። ሴትዮ የምትላት ደግሞ አክስት ናት አይደለም? አክስት አይደለችም። ወይኔ አክስት ናት። ይኸውልህ አንተ አትመን እንጂ አክስት ናት እሷ። እርሻ አንድ ነገር ልንገርሽ፣ አሁን እውነታውን እንድነግሪኝ እፈልጋለሁ። እውነታውን እኮ እየነገርኩህ። የዛን ጊዜ ያደረጋችሁት ሰርግ ሆን ብላችሁ አስባችሁበት አቅዳችሁበት ያዘጋጃችሁት ፌክ ሰርግ ነው። ምንም የታቀደበት የታሰበበት ነገር የለም። ትክክለኛ ሰርግ ነው። ሚዜዎቹ ስለነገሩክ ነገር አላውቅም። እኔ ምንድን ነው ያደረጋችሁኝ? እኔ አሁን ማወቅ መፈልገው እኔ ምንድን ነው ያደረጋችሁኝ? ምንም ያደረግንክ ነገር የለም። ምን አደረግንክ? መጣክ ይሄን ያክል ስንት ሰዓት ራሱ ቆየክ። በቃ መጣክ ያለውን ነገር እንደዚህ ብለህ ተረተረትሽን አቁሚ። ሰምኛለሽ? ተረተረትሽን አቁሚ። እኔ ከአንቺ ጋር ልጅ ተረተር ልሰማ አይደለም የምትወጥ እዚህ እየሰማሽ ነው እኮ። ዝም በይ። ምን ነግሪኝ ከሆነ ትነግሪኛለሽ። እየሰማሽ ነው? እሺ በቃ አትማታ። በቃ ዞር በልኝ ወደዛ። ምን ነግሪኝ ከሆነ ትነግሪኛለሽ። ዝም በይ። መጀመሪያ ነግሬሻለሁ፣ ከአንቺ ጋር መጋጨት አልፈልግም። እምቢ ካልሽ ግን በደንብ እጋጫለሁ። ስንት ነገር አድርጌልሽ፣ ስንት ነገር ሆኜልሽ፣ እንደ እህቴ አይቼሽ ቀርቤ ብዙ ነገር ባደረኩልሽ እኔን ለመግደል ተነሳሽ። አንቺም ከሷ ጋር እኔ ልገልጽ ፈለኩም። እና ምን አባሽ ታረጋግኝ ይፈልሽ? አላደረኩክም። ስሚ፣ የውሸት ሰርግ አዘጋጅታችሁ እኔን የሚያጠፋኝን መድር አብልታችሁኝ ምንም አላረኩም ማለት ምን ማለት ነው? እኔ ምንም አላደረኩክም አልኩክ እኮ። አንድ ነገር ትምኛለሽ? ያቀዳችሁትን እቅድ
ያደረጋችሁትን ነገር እያንዳንዱ ነገር የእውነቱን ንገረኝ። እምቢ ካልሽ ግን እኔ ይኸውልሽ እንደማላቅሽ ነው ማድረግሽ። እየሰማሽ ነው? እየሰማሽ ነው ወይ? አዎ እየሰማሁህ ነው። ስለዚህ እውነቱን ንገረኝ። እውነቱን ንገረኝ። ምን እውነት ንገርክ? ስለ ሰርጉ እቅድ የሰርጉ እቅድ ግን ትክክለኛ እንደሆነ ነገርኩህ እኮ አይደል እንዴ? 10 ለምን እንደው ሰርግ የምትለኝ? ስሚ ከዚህ በላይ መሄድ ያለብኝ ይመስለኛል። ሲጀመር እኔ የሆንኩት ያለውትን ነገር ታውቃለህ? አይመለከተኝም። እዚህ ያለኝን ስም ታውቃለህ? አይመለከተኝም። በቃ ታዲያ 10 ሰርግ ብለህ አታውራ። ሰርግ ደግሰሽ እኮ የጠራሽኝ አንቺ ነሽ። በቃ ተጠራ ካለቀ እኮ። ስለዚህ ስለ ሰርጉ ንገሪኝ። እንዴ ምንም አውቀው ነገር የለም ስለ ሰርጉ። ምን ማለት ነው ምንም አውቀው ነገር የለም? ሰምኛለሽ? እኔ እዚህ ስላለው ስለምቺ ምናምን አይመለከተኝም። በሆነ ሰዓት ተመሳጥራችሁ እኔን ስላደረጋችሁ ነገር እንድነግኝ ነው የምፈልገው። ስታወሪኝ ደግሞ ይኸውልህ ቀስ ብለሽ እንድታወሪኝ ነው የምፈልገው። ሲጀመር የኔን ችግር አልተረዳከውም እኮ አንተ። ስላለውበት ነገር እኮ ምንም አልተረዳከውም። አንተ ስለራስ ችግር ብቻ ነው እየተረዳና እየተናገርክ ያለከው። እስኪ አንቺንም ችግር ነው እንዴ? እኔ ስወጣ ስገባ የምባለውን ነገር አንተ ታውቃለህ? አባቴስ ምን ያክል ተሸማቆ እንደተቀመጠ ታውቃለህ እኮ። በምን ምክንያት? በዚሁ ምክንያት። በውሸት ሰርግ ምክንያት። ውሸት ሰርግ አልከው እና ምንድን ነው? እንደፈለክ ማለት ትችላለህ። አሁን ንገረኝ። እኔ እንደፈለክ ማለት ትችላለህ፣ ግን እኔ ደግሞ ይሄን ያክል ምን ያክል ሞራል በቃ እንዴት ልበልክ? መውጣት ራሱ ሳቀቃለሁ እኮ ካለሁበት ሁኔታ አይደል እንዴ? አባቴ ራሱ አይወጣም አንገቱን ደፍቶ በጎረቤት ትችት። ለምን? እንደምታየው ነው ጎረቤቶቻችን ያሉትን እንደምታውቀው ነው እኮ። ምክንያት ለምን? አሁን ባልከው በውሸት ሰርግ ምክንያት። በውሸት ሰርግ ዝደግሳችሁ ጎረቤት አየላችሁ። ከዛ በኋላ እዚህ ቀረሽ። ምንም ሰርግ የለም። ፎቶ ብቻ እዛ ጋር ለጥፋችሁ ምናምን መልካም ጋብቻ ምናምን የሚል አሳያችሁ ያኔ። ከዛ ሰውየውንም አባትሽንም መጠቋቋሚያ ያደረግሽው። ሲጀምር ይሄን ነገር ስትሰማሚ እንዴት አሰብሽበት? እንዴት ተረዳሽው? ሲጀምር በሰዓቱ አልተስማማም ነበር። እሺ ታዲያ እንዴት ተስማማሽ? ንገሪኝ። ብነግርህ ምን ትፈይድልኛል? ንገሪኝ። ለእኔ ታቅዶ የተዘጋጀ ሰርግ አይደል? እኔ ለምን ወጥመድ ነው የታቀደ ሰርግ አይደል? ንገሪኝ። በቃ እሺ እነግርሃለሁ ያለውን ነገር። ሲጀምር እሷ ናት ይሄንን ነገር ያመጣችው። ይሄ ነገር እንዲሆን ሰዎች ያደረገችው እሷ ናት። ካለብኝ ችግር አንፃር ደግሞ ተስማምቻለሁ እና ደግሞ እየሰራው አይደለም። በሰዓቱ የምታውቀው ነገር ነው። ስራ የለም። የሚሰጠውም ገንዘብ በቂ አልነበረም። የሚሰጠንም ገንዘብ ስለዚህ ባመጣችው ሀሳብ ይሄን ያክል አንተን ይጎዳልም ብዬም አላሰብኩኝም። እንደዚህ ትሆናለህም ብዬ አልገመትኩኝም። በቃ ቅዱን እንዳለ ያወጣችው እሷ ናት። እሷ ደግሞ አሁን የምትሰራው ስራ አላት። እዛ ላይ እንቅፋት እየሆንክባት ነው መሰለኝ። ያን ስራ እንዳይሳካ ደግሞ አንተ በመሀከል አለክ። ያ ስራ እንዳይሳካ አንተ ነው ወደ ዳር ገለል ማድረግ አለባት። ምክንያቱም ስራዎቿን በሙሉ እያበላሸከው ነው ያለከው። እሺ አንተ እዛ ጋር በምታደርጋቸው ነገሮች፣ እዛ ጋር በምትሰራቸው ስራዎች የሷ ስራ እየተበላሸ ነው። ስለዚህ አንተን ገለልተኛ ማድረግ ነው ያለባት የሷ ስራ እንዲሳካ። ይሄንን ሐሳብ የሚያመጣችው በዛ የተነሳ ነው። አንተ ወደ ዳር ወተክ አንተ ቢያንስ ይሄ የተደረገው ነገር ራሱ እንደማይጎዳክ ነው። ለትንሽ ቀን ለ15 ቀን እንደዚህ ለ3 ሳምንት እንትን እንድትል ተብሎ ነው ይሄም ነገር የተዘጋጀ እና ደግሞ እሷን ይሄንን ሐሳብ ስታመጣም ቢማለስ ደግሞ በጣም የሚከብድ ነገር። ምክንያቱም በጣም ብዙ ነገር ሆናልኛለች። በመፈልገው ሰዓት ደርሳልኛለች። ባስፈለገኝ ሰዓት ከጎኔ ነበረች በምንም ነገር ላይ። ይሄንን ነገር ደግሞ አይሆንም ብዬ ብቀበላት መልሼ ወዳልሆነ ቦታ ውስጥ ነው የምገባው። ከዛ ረሃብ ከዛ ችግር ቀና ብዬ ነበር። አሁን ይሄንን ነገር ባልቀበላት ድጋሚ ያን ነገር ነው የሚከሰትብኝ። ስለዚህ ከሁለቱ አንፃር ይሄንን ነገር ተቀበልኳት።
የኔስ ውለታ ያንተም ውለታ አለ እኮ ያንተም ውለታ እንኳን አረሰው እኔ ሲጀምር እንደ ውለታ ብዬ አይደለም ይሄንን ነገር እኔ ልሽ በውለታው ምንም መልሽልኝ አላልኩም ግን ቢያንስ ምንም ባታረጊልኝ እኔን ለማጥፋት እንዴት ተስማሚያለሽ እኔ እንዲ ይሆናል ራሱ እኮ ብዬ አይደለም የተስማማሁት እኔ በእግዚአብሔር ቸርነት እኮ ነው የተረፈው እኮ እንደዚህ ድረስ ይደርሳል ብዬ እኮ ለምን እኔን አትረዳኝም ይሄ ሁሉ ነገር ሲሰጠኝ ስለቆየ እኮ ነው አይደል እንዴ ሲቀጥል ይሄንን ነገር ሁሉ ለማስረዳት ምን ለማለት ድፍረቱ ራሱ አልነበረኝ በቃ ጭንቅላት የሚያስበው ነገር ሁሉ መጥፎ ነገር ነበር በቃ ምን አይነት ጭንቀት ውስጥ እንደነበርኩ ነው የማውቀው ብዙ ሙከራዎችን አድርጌያለሁ ራሴን ላጠፋውላ ሞክሬያለሁ ግን በቃ ይሄ ሁሉ ነገር ይመጣብካልን ብዬ ደግሞ አላሰብኩኝም በሰዓቱ ይህን ስራ ለመስራት ከፈረችሽ ቆንጆ ገንዘብ ከሰጠችሽ ምን ያህል ከፈለችሽ 700 ሺህ ግን ምንም የለወጥሽው ነገር የለም በውስጥ ሲጀመር እየነገርኩህ አይደል እንደ ያለውን ነገር ያለውበትን ሁኔታ ነገር ካለው እኮ አይደል በቃ ጭንቅላቴ ራሱ ሊቀበለው አልቻለም ይሄንን ነገር ባደረኩት ነገር ተጸጽቻለሁ ምን ያክል በቃ እንጃ ምን ብዬ ላስረዳ ከተጸጸትሽ ሲጀምር ሲቸግርሽ ትመጪ ነበር እኮ ታዲያ አሁን ላይ ለምንድን ነው መተሽ ለእናቴም ወይ ለጓደኞቼ የተፈጠረው ነገር እውነታው ላይ ለምን አልነገርሻቸውም ከተጸጸትሽ መምጣት አልችልም ነበር እኮ ምክንያት ወደ አንተ ጋር ያለው ነገር ከታወቀ ሲጀምር መምጣት አልችልም ወደ አንተ ጋር ያለውን እሷም ታደርገው ነገር ታውቃለህ ይሄንን ብር የተቀበልኩትኝ ያው ደስታን ይሰጠኛል ሰላም ይሰጠኛል ብዬ አስቤ ነበር ቢያንስ ራሴን ችዬ ቆማለሁ ብዬ አስቤ ነበር ግን አልሆነም ይሄው መጨረሻው እንደዚህ ሆነ የብሩ መጨረሻ ይሄው ጸጸት ነው እስኪ ማለት እቅዱ እንዴት ነበር የተዘጋጀው ሰርጉ እንዴት ተዘጋጀ ምን ማለት ምንድነው እንደሆነ የታሰበው የነበረው እስኪ ንገሪኝ ሂደቱ ምን ይመስል ነበር እኔ እቅዱን ራሱ ያዘጋጀችው እሷ ናት የመጣልኝም ባል ራሱ አላውቀው ምን አይነት ባል እንደሆነ ራሱ አላውቀው ቢያንስ በቃ እሷ ከምትሰራው ስራ ላይ አንተ ለተወሰነ ጊዜ ገለል እንድትል ነው የፈለገችው ቢያንስ 15 ቀን እንደዚህ ዞር እንድትል ነው ያ ስራ እስኪስተካከል ድረስ የፈለገችውና መታወራችኝም ያምሰጥክ ነገር ኖርማል እንትን ነው እንጂ ይሄን ያክል እዚህ ደረጃ ያደርሳል ብላ አልነገረችኝም በቃ መተክ ፕሮግራሙ ሪል እንዲመስል አድርጋ የሰርጎቹን በቃ ዲኮሩን በዛች ቦታ ላይ ሸራ ተወጥሮ ምን ተብሎ ዲኮሩ ተስተካክሎ እለት ወዲያው ነው የሆነው በቃ ይሄ ነገር ይሄንን እቅድ እንደዚህ ያደረገች እሱ ከዚህ ቦታ ላይ ለ15 ቀን በቃ እቺን ገለል ካለልኝ ያለውን ስራ እንድጨርስ ብላ ነው ይሄንን ነገር ያሰበችው ከዛ በኋላ እንደዚህ አርገሽ በቃ ትክክለኛ ትዳር እንዲመስል አርገሽ ምን ብለሽ ሁሉንም ነገር እሱንም ለማሳመን በቃ በሰዓቱ በእናቴ ምክንያት እንዳለቅስ አርጋኝ ምናምን ያ ሁሉ ድራማ የተሰራው ማለት እዛ ጋር እኔ ልክ ሰርጉ ላይ ሰገኝ እናቴ ብትኖር ምናምን ዝይን ደስታዬን ዓለምን ብታይ ምናምን ብለሽ ስትነፋረቅ የነበረውን እኔ ስታይ እሱም ያው በቃ እንደዚህ ሆኖ እንዲሆን ያደረገች የፈለገችውም እንደዚህ እንዲሆን ነው በቃ በሰዓቱ መሆን የነበረበትም ይሄ ነበር መስተካከል የነበረበትም ይሄ ነው ያው ቅድሚያ አንተ እንድታነሳ የተደረገው በዚህ ምክንያት ላንተ ውስጥ ቁጭ ለክ እንዲመጣልክ የተደረገው በዚህ ነው መዳኒት አርጋበት ያንተ የምትፈልገውን የምትወደውን ነገር አርጋ እንዳቀርብልህ ያደረገችው ግን ይሄን ያክል ይሄዳል ብዬም አላሰብኩም ምን በሰዓቱ ስስማማ እና ሜቱን ያክል ይታክሽ ድረስ የነገረችኝ በእንደዚህ አይነት መልኩ አይደለም በቃ ኖርማል ቆይ ምንስ ብትነግርሽ እሷም ዘመድሽ እኔም ዘመድሽ አይደል እና እኔ በሁለታችሁ መካከል ያለው ነገር እኔ ላንቺ ክፉ ነበርኩ አልነበርክም በዚህ ቤት ለአባትሽ ክፉ ነኝ አይደለክም እኔ እንደውም ከኔ ልክ እሷ ነች የምትቀርባችሁ ትክክል እሷ ነች ዘመዳችሁ ግን በቻልኩት አቅም እንደ ቤተሰብ ከጎናችሁ አልኩ ሆነ ካልኩ አልታኩም እንዴት እሷን ትተባበራታለሽ ካለው ነገር አንፃር ነው ምንድነው ያለው ነገር አደረገችልኝ ነገር ነው እኮ አልኩ አይደል እንዴ ከዋለችልኝ ውለታ አንፃር ነው ይሄንን ነገር ላደርግ የቻልኩት እንጂ አንተን እዚህ ደረጃ ያደርሳል ብዬ አላሰብኩኝም ለዚህም ደግሞ ህሊኔ እየወቀሰኝ ነው ያለው
ያለውን ነገር ሁሉንም ነገር አስረዳሁክ፣ ነገርኩክ። ለዚህም ሰላማዊ እንቅልፍ ራሱ አልተኛም። ምንም አይነት ህሊናሽን የሚወጥስሽ ነገር የለም። እንዴት ነው እንደዛ የምትለው? ምንም አይነት ምክንያቱም እኔን ስራዋ ምን እንደሆነ ታውቂያለሽ? አላውቀውም። ነግራኝም አታውቅም። ሰው ማስገደል አላምንም። ይሄንን ስጀምር እንዴት ታምኛለሽ? አክስትሽ አይደለች? ለእሷ ነው የምታግሺው። ለእሷ ማገዝ አለማገዝ ሳይሆን በሁለታችሁ መካከል ሲጀመር ያለውን ይሄን ያክል የጠበቀ ጸብ አላውቀውም። እኔና እሷ መካከል ምን አይነት ጸብ አለ? አላውቀውም። የእናንተን ጸብ እንደዚህ ብዬ መናገር አልችልም፣ ምክንያቱም ስለማላውቀው የሁለታችሁን ጸብ። አንድ ነገር ልጠይቅሽ። አቅኔ የማውቀው አክስትህ እንደሆነች ብቻ ነው። ይኸውልህ በውርስ ምክንያት ከዚህ በፊት እንድታላማተኝ እኔ ስለ ውርስ ምንም የማውቀው ነገር የለም። በውርስ ምክንያት ይህን ያክል ምን ያጣላቸዋል? ያላችሁ ድርሻ የትና የት ነው እኮ። እኔ የአባቴን ድርሻ እንዳልጠይቃቸው፣ የወንድማቸውን ድርሻ እንዳልጠይቃቸው ከነሙሉ ቤተሰቡ ገለል አድርገውን አይደለች ለረጅም ዓመታት። እሱን እንደዚህ ብዬ እሷን የመጠየቅ መብት የለኝም። ታውቂዋለሽ። ምንም ጠየቅሽ አልጠየቅሽ አይደለም፣ እናትሽም እኮ በደንብ የምታውቀው ነገር ነው እኮ። ስለዚህ እኔን በመሀል ላይ ሄድን ሊያስገባ የሚችለው ነገር ምንድን ነው? እሷን እንደዚህ ነው ብዬ መጠየቅ ግዴታ አለብኝ እንዴ? እኔ እሷን በቃ በምታደርግልኝ ነገሮች ከስሯ ነኝ ያለሁት እንጂ እንደዚህ ብዬ እንዲህ ነው ብዬ እሷን መጠየቅ ራሱ ደፍሬ አልችልም። ስለዚህ እኔን ባይሆን ሌላ ሰው እንግደል ብትልሽ ትስማሚያለሽ ማለት ከምታደርግልሽ አንፃር። ለምንድን ነው የምስማማው? ግድያ ለምንድን ነው? አሁን እኮ ግድያ እኮ ነው የተስማማሽው። እኔ ግድ እንደዚህ እንደምትሆን አላወቅኩም። እኔ ላስቆማት እየሄድኩት ያለሁት እየሰራችሁ እየተበላሸብኝ ነው ያለው እየተበላሸብኝ ያለ ስራ ነው ያለችው። የወንጀል ስራዋ የሰው ልጅ ነፍስ በገንዘብ መሸጥ። እሱንም ምን ያላቅም ይህን ነገር እንዳላስቆማት ስትል ከአንቺ ጋር ተመሳጥራችሁ ሰርጉን ደግሳችሁ እኔን ለመግደል ሙከራ ተደረገ። ከዛ በኋላ ልክ እኔ እንደወጣው ጨዋታ ፈረሰ፣ ዳቦ ተቆረሰ የሚባል ነገር ሆኗል። የፈጣጠነ ሰርጉን አፈራረሳችሁት ምናምን ነገር። ከዛን አባትሽን አንገቱን አስደፋሽው። እኔ በጣም የገረመኝ ደግሞ የአባትሽ መስማማት ራሱ እንዴት ተስማማሽ? እሺ ጀመር ይሄንን ነገር እንደዚህ በጥልቀት ራሱ አላስረዳሁትም። ያለበትን የጤና ሁኔታ ታውቃለህ። ቤተሰቡን እያስተዳደርኩ ያለሁት እኔ ነኝ። ስለዚህ ይህንን ነገር ደግሞ ማድረግ ግድ ነበረብኝ። ያንተን እንደዚህ የከፋ ደረጃ ይወስዳል ብዬ ራሱ አላሰብኩኝ። ስለዚህ አባትሽ ምንም ነገሩን ሳይረዳ በዚህ ጉዳይ ላይ እንዲስማማ አደረግሽው። እሱንም አንገት አስደፋሁትኝ አይደል? በማይሆን ነገር ወይ ከብሩ አልሆንኩኝ ወይ ከሰው አፍ አልሆንኩኝ። ሁሉም ነገር አሁን እኔ ያለችው ሰው ያለችበትን አላውቅም። እንዴት አታውቂ? ተባባሪ አይደለሽ? እውነት አልነገረችኝም ያለችበትን ሁኔታ። እሷ ታገኘኛለች እንጂ እኔ እሷን በምፈልገው ሰዓት እኮ አላገኘም። ሰሞኑን አግኝታሽ ታውቃለች? አይ ሰሞኑን አልተገናኘንም። እርግጠኛ ነሽ? አልተገናኘንም። እሺ ስልክሽ የት አለ? አለ እኮ የት አለ? ይህን ስልክ በደንብ ፈትሹት። ለምንድን ነው ፈትሸው? መፈተሽ ስላለበት ነገርኩህ እኮ ያለውን ነገር ምንም ነገር የለውም። ውስጥ ያለው ነገር በጠቅላላ ይታያል። ከእሷ ጋር ያደረግሽው ንግግር፣ የተጻጻፍሽው መልእክት ካለ ምንም ያለውን ነገር ነገርኩህ እኮ። እንዴ አልደወለችልኝም፣ አልተደዋወልንም፣ ያለችበትንም አላውቅም። እሷ ናት የምትደውልልኝ፣ እሷ ናት የምታገኘኝ። ለማንኛውም ይኸውልሽ ያደረግሽው ነገር የከፋ ነገር ነው። ይኸውልሽ አሁን ከኛ ጋር ከመተባበር ውጪ ምንም አይነት አማራጭ የለሽም። ልትገዩ ነበር እኮ። ትንሽ እንኳን የጸጸት ስሜት አይሰማሽም እንዴ? እሱ ስላለ አይደል እንዴ የነገርኩትኝ ያለሁት ሁሉንም ነገር ጭንቅላቴ እንዴ የነገርሽኝ ያለሽው። እውነቴን እኮ ነው የምልህ። እኔ እኮ ነኝ አስጨንቄሽ እንድታወሪ ያልኩት እንጂ እኮ አንቺ ትክክለኛ ነገር እንዳደረግሽ ትክክለኛ የእውነት ሰርግ እንደሆነ እኮ እየተናገርሽ ነበር እኮ። ያለውን ነገር ነገር በጉልበት ነው እንድትናገር ያደረኩት። ስታይኝ እንኳን ይቅርታ እንኳን ለመጠየቅ ፍላጎት የለሽም። ጭራሽ ልክጂኝ የፈለግሽው ድጋሚ እንደዛ ማድረግሽ ሳያንስ ድጋሚ ልክጂኝ ነው የሞከርሽው። ምንም የጸጸት ስሜት አላየሁብሽም ሲጀምር። እኔ በጣም የሚያስጠላኝ በጣም የሚያናደደኝ
በዚህ ሰዓት ለቤትሽ መቆም ሲኖርብሽ አባትሽን መጦር ሲኖርብሽ በዚህ ወጣትነት እድሜሽ የህግ ታራሚ መሆንሽ ነው። ስትጀምር ይሄን እንዴት ያገናኘዋል? እኔ ምን ያለውን ነገር እባክህ ታውቃለህ ያለውን ነገር አይደል እነሱ እኔም ባይሆን ሌላም ሰው ቢሆን ነብስ ነው ለማጥፋት እኔ ምንም ማውቀው ነገር የለም እኮ አልኩህ አይደል እንዴ እባክህ በቃ እንደዚህ አይነት ነገር አታድርግ እባክህ ስለምን ስለፈጠረ አምላክ ስለምን ያለውን ነገር ወንጀል ሰርቶ አላቅም ነበር ምናምን የሚል አማርኛ እኔ ወንጀል ነው እኔን የመግደል ሙከራ ወንጀል ነው። ይሄ እንደሚሆን ሰው ቢሆን እንደፈለገች እኮ አላወቅኝም። መግደል አይደለም ተስማምተሽ የውሸት ሰርግ አዘጋጅተሽ ለአንድ ሰው በምግብ ውስጥ መድኃኒት አድርጎ የእንቅልፍ መድኃኒት እንኳን መስጠት ወንጀል ነው። እባክህ የአባቴን ሁኔታ ታውቀው አይደለ? የአባትሽን ሁኔታ እንዴት ሊሆን ነው? እሱ መጀመሪያ ነበር ቆም ብለሽ ማሰብ። እኔ በቃ እሺ ያለውን ነገር በቃ በእናትህ ስለፈጠረ ካም ዞር በይ በእናትህ እየሰማሽ ነው? ዞር በይ ስለስራትሽ ነሽ ሁሉንም ነገር ስለስራትሽ ከዚህ በኋላ ከኔ ጋር የምታወሪው ነገር የለም አይደለም እኮ ተረዳኛ በእናትህ ዞር በይ በእናትህ ተረዳኛ ያለውን ነገር እየነገርኩህ አይደለ? ችግሬን ታውቀው አይደለ እንዴ? እሺ አባቴን ምን ላደርገው ነው? እንዳነኪኝ ዞር በይልኝ ከላይ ላይ ዞር በይ በዛ በእናትህ ስለምን እየሰማሽ ነው? ወሰሯት ረዛ ይጂ ተነሽ ለማንኩ ካረለ እንዴ ስለፈጠረክ ተነሽ ይጂ ይዛችሁ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ የንግድ ሱቅ በመርካቶ ተክለ ሃይማኖት ለሽያጭ ያቀረብን ሲሆን ቢያሻው ነግደው አለያም አከራይተው የሚያተርፉበትን የንግድ ሱቅ ከግራውንድ ፍሎር ጀምሮ የተለያዩ የካሬ አማራጮችን ይዘንላችሁ ቀርበናል። በተጨማሪም በዓሉ ምክንያት በማድረግ በድርጅቱ ተይዞ የነበረውን የፓኖራሚክ ቪው ያለውን የመኖሪያ አፓርትመንት ብሎክ የአዲስ አበባ እምብርት በሆነችው ፒያሳ ላይ ለአጭር ጊዜ በሚቆይ የማስታወቂያ ዋጋ ባለ 1 መኝታ 4.2 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ 7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ10 ሚሊዮን ብር ሙሉ ክፍያ አሊያም 10%ን ከፍለው ቀሪውን በግንባታ ሂደት የግሎ ያድርጉ። የዝቅተኛ ፍሎር አማራጮችም ስላሉን ፈጥነው ይደውሉ። ሜሪት ፕሮፐርቲስ። እኔ አሁንም ቢሆን በጣም ድርቀቷ በጣም ስላናደደኝ መቀጣት አለባት፣ መማር አለባት። ትክክል ነው። ያው ህግ በራሱ መንገድ የሚፈታውን ይፈታል። ህግ በራሱ መንገድ የሚያደርገውን ያደርጋል። ፍርድ ማቅለያም ቢሆን አቅርባ ፍርዱ አቀሎላት በአግባቡ ተቀጣ እንድትወጣ ፈልጋለሁ። ማለት እኔ ሳቃት እንደዚህ ያለ ልጅ አይደለች። በጣም መልካም የዋህ ሴት ነች። እናቷ ደግሞ በጣም ምስኪን የነበረች እናት ነች። እናቷ ካጣች በኋላ አባትየውም ትንሽ ኑሮ ጥሩ አይደለም፣ ስራም ተበላሽቶበት በጣም በተጎሳቆለ ህይወት ውስጥ ነው የሚኖሩት። እና ውድ ቤተሰቦች እቺ እርኩስ የሆነች ሴትዮ ደግሞ እሷ የምትፈልገውን ሰው ወደ ወንጀል ውስጥ ለማስገባት የምትጠቀመው ስትራቴጂ እንደተረዳሁት እናንተም ይገባችኋል ብዬ አስባለሁ። ሰዎችን በውለታና በማስፈራራት ወይ ደግሞ ወንጀል አሰርታ የሆነ ቪዲዮ ይዛ ምናምን በማስፈራራት ውስጥ ነው ወደ ራሷ እያመጣቻቸው ወንጀል ውስጥ እንዲሳተፉ እያደረገች ያለችው። እንግዲህ የገዛ የአክስቷ ልጅ ነው የገዛ የአክስቷ ልጅ በጥቅም ሄዳባት በውለታ አስራት እንደዚህ አይነት ነገሮች ከተተቻት ምንድነው? እሺ አሁን ይሄ ታዲያ እንጃ ትክክለኛ የሰው ተግባር ነው። ለነገሩ የሰው ነፍስን ከሚሸጥ ሰው ሌላ ምን ይጠበቃል? ሰዎችን የሴምራ አባላቶችን እየወሰደች ለአሞቶች ምሽጥ አሞቶች እንደሚገሏቸው እያወቀች የምትሸጥ ሴትዮ ይሄን ነገር ማድረግ ለሷ ቀላል ነው። ምንም ማለት አይደለም ይሄ ነገር። ብቻ እንዴት ብዬ እንደምነግራችሁ አላውቅም። በጣም ነው የሚያስጠላው። እኔ በቃ የዚህ ሴትዮ ነገር በጣም ቋቅ ብሎኛል። ከአንገት በላይ ነው የሆነችብኝ። የምሬ ነው መጋች እኔ አግኝቼ በእኔ እንጃ እኔ ምን እንደምላችሁ አላውቅም። ከሰው ከድሮ ጀምሮ መሰሪ ስቲል እስካሁን ድረስ ቢያንስ የወለደ ሰው እኮ ለሰው ልጅ ይሳሳል፣ ይራራል የወለደ አንጀት። እቺ እርኩስ የገዛ ልጇን በማይሆን ተረት እኛን እንድትጠላ አድርጋ መረዛ። እዚህ ጋር ደግሞ እንደምትመለከቱት ቤት ማለት የገዛ ቤተሰቧን ወንጀል ውስጥ እየከተተች
የሰው ህይወት እያበላሸች። እንግዲህ አሁን እዚህ ሰፈር ውስጥ የሚወራ ወሬ አለ። አባትየውን አንገት ያስደፋ ወሬ። ሙሽራው ቀርቶ ነው። እሰይ ይበላቸው። የሰፈሩን ሰው ሳይጠሩ ሰርግ ደግሰው ሙሽራው ቀረባት። በጣም ብዙ ነገር እየተባለ አባትየውን አንገት አስደፍቶታል። አባትየውን ከማህበራዊ ኑሮ አስወጥተውታል። አሁን ያለበት ሁኔታ በጣም ነው የሚያስጠላው። እንደተነገረኝ ከሆነ ሌሊት ተነስቶ ማንም ሳያዩ የሰፈር ሰው ሳያዩ ሹልክ ብሎ ይወጣል። የማይሆን ቦታ ላይ ይውላል። ጠጁን ጠብጥቶ ምን ብሎ ምናምን ነገር እያለቀሰ ይገባል አሉ። የዚህ ሁላ ስራ መንስኤ የዚህ ሁላ ስራ ጠንሳሽ ያቺ የተረገመች ሴትዮ ነች። እኔን ለማጥፋት ስንት ነገር ነው ያደረገችው። ስንት ሰው ነው የጎዳችው። እኔን ጎድታኛለች። እናቴን ጎድታለች። እዚህ ቤት ሰላም ጠፍቷል። የራሷ የተባባሪዋን ህይወት አበላሸች። እስኪ ያስቡት። እኔ እንጃ። እኔ ከአቅሜ በላይ ነው የእውነት ከአቅሜ በላይ። ማንኛውም አሁንም ቢሆን አላውቅም። ቺን ሴትዮ ደግሞ እንደማገኘት እርግጠኛ ነኝ። ተደብቀሽም እያየሽኝ ነው አውቃለሁ። እመኝ አገኝሻለሁ። በቅርቡ አገኝሻለሁ። በቅርቡ። ውድ ቤተሰቦች አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። እንግዲህ ሁልጊዜ ሊያጠፉን የሚሞክሩ ሰዎች ራሳቸው ናቸው እንጂ የሚጠፉት አጥፍተውን እኛን ለማጥፋት በታምር አይችሉም። ምክንያቱም እኛ እውነትን ይዘን ፈጣሪያችንን ይዘን ነው። እነሱ ደግሞ ውሸትን፣ ሐሰትንና ሰይጣንን ይዘው ነው የሚንቀሳቀሱት። ሰይጣን ጊዜ ደግሞ ምንም ጊዜ አሸናፊ ሆኖ አያውቅም ሰይጣን። ስለዚህ ውድ ቤተሰቦች እናንተም ከሁሉም በላይ ደግሞ እነዚህን ሰይጣኖች እነዚህን እርኩሶች የምናሸንፈው በእናንተ ጸሎት፣ በእናንተ ዱዓ ነው ሁሉ ነገር የሚሳካው። አሁንም ጸሎታችሁ ዱዓችሁ አይለየን። ከጎኔ እንድትሆኑ ፈልጋለሁ። ቪዲዮ ላይክ፣ ሼር እያደረጋችሁ ብዙ ሰው ጋር እየደረሰ ብዙ ሰው እንዲማርበት፣ በተለይ ደግሞ በውለታ ታስሮ ልክ እንደዚች ልጅ በውለታ ታስሮ እንደዚህ አይነት ተግባር ለማድረግ እያሰባችሁ ያላችሁ ሰዎች የማይሆን ነገር አድርጉ ስትባሉ እሺ የምትሉ ሰዎች ውለታ ብሎ ነገር የለም። ጥንቅር ይበል ፈልጎ ነው ያደረገላችሁ ያ ሰው። ውለታ መመለስ ካለባችሁ በመልካም ነገር ነው፣ የእነሱን ቆሻሻ ስራ በመስራት አይደለም። ስለዚህ ይሄ ነገር ብዙ ሰው ስለሚያስተምር ብዙ ሰው ጋር እንዲደርስ ላይክ እንዳትረሱ። ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ሰው ጋር እንድታደርሱ ይፈልጋል። ቤተሰብ ያሉናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። የደውሉ ምልክት ተጫኑ። ቪዲዮ በለቀቅ ቁጥር ወዲያውኑ ወደ እናንተ ኖቲፊኬሽን ይመጣል ማለት ነው። በያላችሁ በሰላም እግዚአብሔር ከሁላችሁም ጋር ይሁን። መልካም ቀን